ተራ የሰው ልጅ አባት፣ ባል ወይም ሰላማዊ ጎረቤት የነበረ ሰው እንዴት በአጭር ጊዜ ውስጥ ወደር የሌለው አረመኔ፣ ርኅራኄ የለሽ ገዳይ እና የሞት ማሽን ሊቀየር ይችላል? ይህ ጥያቄ የሰው ልጅን ስነ ልቦና ለዘመናት ሲፈትን የኖረ ጥያቄ ነው። የክፋት ሁሉ ጥግ በአንድ ጀንበር አይፈተርም። የሚጀምረው ከትንሽ እምነት፣ ከታወረ ታማኝነትና ከአንድ አስፈሪ መሐላ ነው። አስቡት፣ አጥንት በሚያሳርረውና ደም በሚያቀዘቅዘው የጀርመን ክረምት ጭጋግ በዋጠው የሌሊት ጎዳና ላይ አንድ ድምፅ ይሰማል። ጓ ጓ ጓ። መሬቱን የሚያናውጥ የከባድ ወታደራዊ ጫማዎች ኮቴ ከሩቅ እየቀረበ ይመዳል። ከራስ ጥፍራቸው እስከ እግር ጥፍራቸው ድረስ ድቅድቅ ያለ ጥቁር የደንብ ልብስ የለበሱ፣ በባርኔታቸው ላይ የብር ቀለም ያለው የራስ ቅልና የተሻገሩ አጥንቶች ወይም የሞት ጭንቅላት ቶተንኮፕፍ ምልክት ያደረጉ ረዣዥም ሰዎች በህብረት ይራመዳሉ። ፊታቸው ላይ ምንም አይነት ስሜት አይነበብም። ፍርሃት አያውቅም። ርኅራኄ የላቸውም። መፈክራቸውና የሕይወታቸው ብቸኛ ትርጉም አንድና አንድ ቃል ብቻ ነበር። ክብሬ ታማኝነቴ ነው። My honor is loyalty። በዓለማችን ላይ ብዙ ወታደራዊ አደረጃጀቶችና የስለላ ተቋማት ተፈጥረዋል። ነገር ግን ታሪክን እንደነዚህ ሰዎች በደም አጥቦ በሚሊዮኖች የሚቆጠሩ ሰዎችን በአሰቃቂ ሁኔታ ፈጅቶ ሰብአዊነትን ሙሉ በሙሉ የገፈፈ ሌላ ድርጅት አልተፈጠረም። ይህ የናዚ ጀርመን የልብ ትርታ፣ የክፋት ሁሉ ማህፀን እና የአዶልፍ ሂትለር የግል ጦር የሆነው የናዚ ኤስኤስ ወይም ሙሉ ታሪክ ነው። ወደዚህ ወደ አሰቃቂውና ጥልቁ የታሪክ ማህደር ከመግባታችን በፊት ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። የኤስኤስ ታሪክ የሚጀምረው ጀርመን ውስጥ ሀገሪቱ በከፍተኛ ተርምስና የፖለቲካ ማዕበል ውስጥ በነበረችበት በ1920ዎቹ ዓመተ ምህረት ነው። አንደኛው የዓለም ጦርነት ከተናቀቀ በኋላ ጀርመን በሽንፈት ውርደት፣ በከፍተኛ የኢኮኖሚ ውድቀት እና በረሃብ እየተሰቃየች ነበር። የጀርመን ማህበረሰብ ተስፋ ቆርጦ መሪ አጥቶ በሚንከራተትበት በዚህ የጨለማ ጊዜ ውስጥ አንድ ድምፁን ከፍ አድርጎ የሚጮህ፣ ሰዎችን በንግግር የማደንዝዝ እና የማነሳሳት ልዩ ችሎታ ያለው ሰው ብቅ አለ። እርሱም አዶልፍ ሂትለር ነበር። ሂትለር የናዚን ፓርቲ ሲመሰረት እና ወደ ሥልጣን ለመምጣት ሲታገል ፖለቲካው በምርጫ ካርድ ብቻ ሳይሆን በጎዳና ላይ ደም መፋሰስ ጭምር እንደሚወሰን ጠንቅቆ ያውቅ ነበር። ለዚህም ሲባል የፖለቲካ ተቃውሞዎቹን የሚደባድቡለት፣ የኮሚኒስት አባላቱን የሚያጠቁለት እና ስብሰባዎቹን በጉልበት የሚያስከብሩለት የጎዳና ላይ ታጣቂዎችን አደረጀ። ይህ ቡድን ኤስኤ ወይም ቡና ሸሚዝ ለባሾች በመባል ይታወቅ ነበር። የኤስኤ አባላት ቁጥር በፍጥነት አድጎ በመቶ ሺዎች ቢደርስም ሂትለር ግን አንድ ትልቅ ስጋት ነበረበት። የኤስኤ አባላት ሥርዓት አልባ፣ የመጠጥ ቤት ተደባዳቢዎች እናም በማንኛውም ሰዓት ሊያምፁ የሚችሉ የጎዳና ላይ ጉልበተኞች ነበሩ። ሂትለር ወደ ከፍተኛው የሀገሪቱ ሥልጣን ጫፍ ለመውጣት ሲያስብ እነዚህን ርቃሽ ተደባዳቢዎች የሕይወቱ ጠባቂ አድርጎ ማመን እንደማይችል ተገነዘበ። እርሱ የፈለገው ሌላ ነበር። ሮማውያን ነገሥታት ፕሪቶሪያን ጋርድ የሚባል እጅግ ታማኝ ጠባቂ እንደነበራቸው ሁሉ ሂትለርም ትዕዛዙን ያለ ምንም ጥያቄ የሚፈጽም፣ ከፖለቲካና ከሕግ በላይ የሆነ፣ ለእርሱ ብቻ ፍጹም ታማኝ የሆነ እጅግ የተመረጠ ኤሊት የጥበቃ ጓድ አስፈለገው። በሚያዝያ ወር 1925 ዓመተ ምህረት ከኤስኤ ውስጥ እጅግ ታማኝ የሆኑ ጥቂት ሰዎችን ብቻ በመምረጥ ሹትስሽታፍል ትርጉሙም የመከላከያ ጓድ የተባለ አዲስ አነስተኛ ቡድን ተመሠረተ። ይህ ቡድን በአጭሩ ኤስኤስ ተባለ። በመጀመሪያዎቹ ዓመታት ኤስኤስ በታት የሚቆጠሩ ሂትለር ንግግር ሲያደርግ መድረኩን የሚጠብቁ እና መኪናውን የሚያጅቡ ተራ ጠባቂዎች ብቻ ነበሩ። ነገር ግን ታሪክን፣ የሰዎችን ሕይወትና የዓለምን ገጽታ ለዘላለም የቀየረው ቅጽበት የመጣው ጃንዋሪ 6 ቀን 1929 ዓመተ ምህረት ላይ ነው። በዚህ ዕለት ሂትለር የዚህን አነስተኛ የኤስኤስ ጓድ የበላይ አዛዥነት ሪክስፊውረር ኤስኤስ ለአንድ ያልተጠበቀ ሰው ሰጠ። አብዛኛው ሰው የኤስኤስ አዛዥ የሚሆነው ግዙፍ፣ አስፈሪ ወታደራዊ ቁመና ያለው እና ጦር ሜዳ ላይ የተፈተነ ጄኔራል ሆናል ብሎ ያስባል። ነገር ግን ሂትለር የመረጠው ሰው ከዚህ ፍጹም ተቃራኒ ነበር። ስሙ ሃይንሪክ ሂምለር ይባላል። ሃይንሪክ ሂምለር ማን ነበር? ሲያዩት በጨክራሽ ወታደር አይመስልም። በአካላዊ ቁመናው ደካማ፣ ያዘቀዘቀ ትከሻ ያለው፣ ክብ መነጽር የሚያደርግ፣ ፈሪ የሚመስልና
ከሰዎች ጋር ብዙም የማይገባባ የግብርና ትምህርት የተማረ የዶሮ አርቢ ቺክን ፋርመር ነበር። ሂምለር በአንደኛው የዓለም ጦርነት ለመሳተፍ ቢሞክርም ጦርነቱ በማለቁ ምክንያት አንድም ጥይት ተኩሶ አያውቅም ነበር። ሆኖም ከዚህ ደካማና ጸጥተኛ የዶሮ አርቢ ገጽታ ጀርባ የሰው ልጅ አይቶት የማያውቅ ወደር የሌለው አስፈሪ አእምሮና እጅ የጨለመ ስነ ልቦና ተደብቆ ነበር። ሂምለር እንደ ኤስኤ አባላት የጎዳና ተደባዳቢ ወይም ገንዘብ ፈላጊ አልነበረም። እርሱ እጅግ አደገኛ የሆነ ጽንፈኛ አማኝ ፋናቲክ ነበር። የሂምለር አእምሮ በሁለት አደገኛ በሽታዎች የተለከፈ ነበር። አንደኛው የዘር ንጽሕና ሬሺያል ፒዩሪቲ ሲሆን ጀርመናውያን ወይም አርያኖች ከጥንታዊ የአማልክት ዘር የመጡ በዓለም ላይ የበላይ ለመሆን የተፈጠሩ ንጹሕ ደም ያላቸው ፍጡራን ናቸው ብሎ በጽኑ ያምን ነበር። ሁለተኛው ደግሞ በጥንቆላ በአፈ ታሪኮች እና በምስጢራዊ እምነቶች ኦከልቲዝም እጅግ የተመሰታ ሰው መሆኑ ነው። ሂምለር ኤስኤስን ሲረከብ ተራ የፖለቲካ ጠባቂዎች እንዲሆኑ አልፈለገም። የሱ ራዕይ ኤስኤስን ልክ በመካከለኛው ዘመን እንደነበሩት ምስጢራዊ የቤተ ክርስቲያን ባልባቦች ናይት ቴምፕለርስ በደምና በመሐላ የተሳሰሩ ሃይማኖታዊ በሚመስል እምነት ሂትለርን የሚያመልኩ እና ደማቸው ንጹሕ ጀርመናዊ የሆነ ምስጢራዊ የጦር አባላት ማድረግ ነበር። ሂምለር በ1929 ዓመተ ምህረት የኤስኤስን አመራር ሲረከብ ቡድኑ በአጠቃላይ 280 አባላት ብቻ ነበሩት። እጅግ ትንሽ አቅም የሌለው እና በግዙፉ የኤስኤ ጥላ ስር የተዋቀረ ተራ ቡድን። ነገር ግን ይህ ጸጥተኛ ክብ መነጽር ያጠለቀ የዶሮ አርቢ እነዚህን 280 ሰዎች ብቻ ይዞ በሚቀጥሉት ጥቂት ዓመታት ውስጥ በመላው አውሮፓ ላይ የሞት ጥላ የሚያጠላውን በሚሊዮኖች የሚቆጠሩ ሰዎችን ወደ ጋዝ ማቃጠያ ምድጃዎች የሚነዳውን እና ከጀርመን መንግሥት ሕግ በላይ የሆነ መንግሥት በውስጥ መንግሥት ወይም ስቴት ዊዝን ስቴት የሚሆነውን ግዙፍ የጥቁር ሸሚዝ ለባሾች ግዛት እንዴት ሊገነባ ቻለ? የዚህ አሰቃቂ እድገት ጅማሬ የሚሆነው እና ኤስኤስን ከጥላ ውስጥ አውጥቶ የጀርመን ብቸኛ ጌታ የሚያደርገው ሂምለር የገዛ የትግል አጋሮቹንና ጓደኞቹን በጅምላ በሚያርድበት በደምና በክህደት በተሞላው በዚያ አስፈሪ የዝናብ ሌሊት ላይ ነበር። ሂትለር በጥር ወር 1933 ዓ.ም የጀርመን ቻንስለር ሆኖ ከፍተኛውን የሀገሪቱን ሥልጣን ሲቆጣጠር ሁሉም ነገር አልጋ በአልጋ አልነበረም። ሥልጣን መያዝ አንድ ነገር ነው። ሥልጣንን ያለ ተቀናቃኝ ማጽናት ደግሞ ሌላ ፍጹም የተለየ ጦርነት ነው። ሂትለር ወደ ሥልጣን እንዲመጣ መሰላል የሆነው በመላው ጀርመን ከ3 ሚሊዮን በላይ አባላት የነበሩት የጎዳና ላይ ተደባዳቢው የኤስኤ ወይም ቡናማ ሸሚዝ ለባሾች ጦር ነበር። ነገር ግን አሁን ሂትለር የመንግሥት መሪ ነው። የጎዳና ላይ ጩኸት አያስፈልገውም። ከዚህም በላይ የኤስኤ አዛዥ የነበረው ኤርነስት ሮም የሂትለር የድሮ ጓደኛ ቢሆንም አሁን ግን የራስ ምታት ሆኖበት ነበር። ሮም ሁለተኛ አብዮት ማካሄድ ይፈልጋል። የጀርመንን መደበኛ ጦር አፍርሶ በራሱ በሚመራው የኤስኤ ጦር ለመተካት ያልማል። ይህ ደግሞ የጀርመንን መደበኛ የጦር ጄኔራሎች፣ ከፍተኛ ባለሀብቶችና መኳንንት እጅግ አስቆጣቸው። ሂትለር ምርጫ ውስጥ ወደቀ። የመደበኛውን ጦርና የባለሀብቶችን ድጋፍ ማግኘት ካለበት የድሮ ጓደኛውን ኤርነስት ሮምንና በሚሊዮን የሚቆጠረውን የኤስኤ ጦር መስዋዕት ማድረግ አለበት። ይህንን የፖለቲካ ውጥረት በንቃት የሚከታተሉ ሁለት ሰዎች ነበሩ። አንደኛው በክፍል 1 የተዋወቅነው ጸጥተኛው የዶሮ አርቢና የኤስኤስ አዛዥ ሃይንሪሽ ሂምለር ሲሆን ሁለተኛው ደግሞ አዲስ ወደ ታሪኩ የሚቀላቀለው ቀኝ እጁ ነው። የሰው ልጅ ታሪክ ካፈራቸው እጅግ ቀዝቃዛ ጭካኔ የተሞላበትና ብሩህ አእምሮ ካላቸው ገዳዮች አንዱ ስሙ ራይንሃርድ ሃይድሪች ይባላል። ሃይድሪች የሂምለር ተቃራኒ ነበር። ረዥም፣ ፀጉሩ ወርቃማ፣ አይኖቹ እንደ በረዶ ቀዝቃዛ የሆኑ ስፖርተኛና ፊቱ ላይ ምንም አይነት የርኅራኄ ስሜት የማይነበብ ሰው ነበር። ሂትለር ራሱ ሃይድሪችን ሲገልጸው ብረት ልብ ያለው ሰው the man with the iron heart ብሎ ይጠራው ነበር። ሂምለር የኤስኤስን ርዕዮተ ዓለም ሲነድፍ፣ ሃይድሪች ደግሞ ያንን ርዕዮተ ዓለም ወደ መሬት አውርዶ ሰዎችን የሚያጠምድበት፣ መረጃ የሚሰበስብበትና ጠላቶችን በጸጥታ የሚያስወግድበት የስለላ ማሽን ይገነባ ነበር። ሂምለርና ሃይድሪች ኤስኤስን ከኤስኤ ጥላ ስር አውጥተው የጀርመን ብቸኛ ኃይል ለማድረግ አንድ አጋጣሚ ብቻ ይፈልጉ ነበር። እናም ያንን አጋጣሚ በራሳቸው እጅ ፈጠሩት።
ሃይድሪች እጅግ የረቀቀ የውሸት ሰነድ አዘጋጀ። በሰነዱ ላይ ኤርነስት ሮም ከፈረንሳይ መንግሥት ገንዘብ ተቀብሎ በሂትለር ላይ መፈንቅለ መንግሥት ሊያደርግ ነው የሚል የፈጠራ ክስ ተጻፈበት። ይህ ሰነድ በጥንቃቄ ለሂትለር እንዲደርስ ተደረገ። ሂትለር በተፈጥሮ እጅግ ተጠራጣሪ ፓራኖይድ ሰው ስለነበር ሰነዱን ሲያይ በንዴት አበደ። የድሮ ጓደኛው ሊከዳው እንደሆነ አመነ። ሂምለርና ሃይድሪች ጆሮ ላይ እያንሾካሸሹ የፍርሃት እሳቱን አቀጣጠሉት። ሂትለር የመጨረሻውንና አሰቃቂውን ውሳኔ ወሰነ። የኤስኤን አመራሮች በሙሉ ደምስሷቸው። ሰኔ 30 ቀን 1934 ዓመተ ምህረት ይህች ሌሊት በታሪክ መዝገብ ላይ የረዣዥም ቢላዎች ምሽት The Night of the Long Knives በመባል ትታወቃለች፣ ወይም በናዚ ኮድ ስሟ ኦፕሬሽን ሃሚንግበርድ በመባል። አየሩ ጨለማና ዝናባማ ነበር። በሙኒክ ከተማና በባቫሪያ በሚገኘው የባድቪሴ የእረፍት ስፍራ የኤስኤ መሪዎች በሆቴል ክፍሎቻቸው ውስጥ ተኝተዋል። ምንም የሚያውቁት ነገር አልነበረም። ከሌሊቱ 10 ሰዓት ላይ የጎማዎች ጩኸት ጸጥታውን አደፈረሰው። ጥቁር መኪኖች በፍጥነት መጥተው ቆሙ። የጥቁር ዩኒፎርም ለባሾች ኮቴ ጓ ጓ ጓ የሆቴሉን ኮሪደር አናወጠው። ክላክ ክላክ የጠመንጫ መለዳዎች ተሳቡ። የበሮች ቁልፍ በከባድ እርግጫ ተሰበሩ። ጥቁር የደንብ ልብስ የለበሱት የኤስኤስ ገዳዮች እንደ ሞት መልአክ ወደ ክፍሎቹ ዘልቀው ገቡ። የኤስኤ መሪዎች ከእንቅልፋቸው በድንጋጤ ሲነቁ አፈሙዝ ተደግኖባቸው ነበር። አንዳንዶቹ ገና ከአልጋቸው ሳይወርዱ እዚያው ተረሸኑ። ሌሎች ደግሞ እየተጎተተቱ ወደ ውጭ ወጡ። ኤርነስት ሮም በተኛበት ክፍል በር ተሰበረ። ሂትለር ራሱ በስፍራው ተገኝቶ ነበር። ሮም በቁጥጥር ስር ውሎ ወደ ስታደልሃይም እስር ቤት ተወሰደ። ሂትለር ለድሮ ጓደኛው አንድ የመጨረሻ ዕድል ሰጠው፤ አርቲፊሻል ርኅራኄ። በሮም እስር ቤት ክፍል ውስጥ አንድ ጥይት ብቻ የያዘ ሽጉጥ ጠረጴዛው ላይ ተቀመጠለት። ራሱን እንዲያጠፋ 10 ደቂቃ ስጡት የሚል ትዕዛዝ ተሰጠ። የኤስኤስ መኮንኖች 10 ደቂቃ ጠብቀው በሩን ሲከፍቱ ሮም ሽጉጡን አልነካውም ነበር። ደረቱን ነፍቶ ሂትለር ሊገድለኝ ከፈለገ ራሱ መጥቶ ይተኩስ ሲል ጮኸ። መኮንኖቹ ምንም ቃል አላወጡም። ሽጉጣቸውን አወጡ። ታ ታ ኤርነስት ሮም መሬት ላይ ወደቀ። ሕይወቱ አለፈች። በዚያች ሌሊትና በቀጣዮቹ ጥቂት ቀናት ውስጥ ኤስኤስ የኤስኤን መሪዎች ብቻ ሳይሆን ባለፉት 10 ዓመታት ሂትለርን ያስቀየሙ የፖለቲካ ተቃዋሚዎችን፣ ጋዜጠኞችንና የቀድሞ ፖለቲከኞችን በሙሉ በየቤታቸው እየገቡ ረሽኗቸው። ከመቶ እስከ 1000 የሚደርሱ ሰዎች ያለምንም ፍርድ ቤትና ጠበቃ ተረሸኑ። ጀርመን በደም ታጠበች። ሕዝቡ በማግስቱ ሲነቃ የተፈጠረውን እልቂት ሰማ። አብዛኛው ሰው በፍርሃት ተሸማቀቀ። ነገር ግን ጥቂቶች ሂትለር ሕግን አስከበረ ብለው አጀበጀቡ። ሂትለር በሬዲዮ ቀርቦ በዚች ሰዓት የጀርመን ሕዝብ የበላይ ዳኛ እኔ ራሴ ነበርኩ ሲል አወጀ። ይህች ሌሊት ለኤስኤስ የትውልድ ሌሊት ነበረች። የሠራው ሥራ ሂትለርን እጅግ ስላስደሰተው ሂትለር አንድ ታሪካዊ አዋጅ አወጀ። ከሐምሌ 20 ቀን 1934 ዓመተ ምህረት ጀምሮ ኤስኤስ ከማንኛውም ፖለቲካዊና ወታደራዊ አደረጃጀት ስር ነፃ ወጥቶ ለማንም ሚኒስትርና ጄኔራል ሪፖርት የማያደርግ ትዕዛዝ የሚቀበለው ከሂትለር ብቻ የሆነ ፍጹም ነፃና የበላይ ድርጅት መሆኑን አወጀ። ሃይንሪስ ሂምለርና ራይንሃርድ ሃይድሪስ ተሳካላቸው። 280 የነበሩት ጠባቂዎች አሁን በመቶ ሺዎች ወደሚቆጠር አሰቃቂ ጦር አደጉ። ጠላቶቻቸውን አደሙ፣ ደም ቀመሱ። አሁን ማንም አይከለክላቸውም። የፖለቲካ ተቃዋሚዎቻቸውን ማጥፋት ብቻ በቂ አልነበረም። አሁን ጀርመንን በሙሉ በብረት መዳፍ ለመጨፍለቅ አዲስ የፍርሃት ሥርዓት መዘርጋት አለባቸው። ሕዝቡ የራሱን ቤተሰብ ሳይቀር የሚሰልልበትን፣ የመንግሥት ፖሊስ ኃይል ሙሉ በሙሉ የሚውጥበትን መንግሥት በውስጥ መንግሥት የሚባለውን የጨለማ ግዛት መገንባት ጀመሩ። ቀጣዩ እርምጃቸው የጀርመንን ፖሊስ በመቆጣጠር ስሙ ሲጠራ ብቻ የሰዎችን ልብ የሚያቆመውን ጌስታፖ የተሰኘውን የምስጢር ፖሊስ ማቋቋም እና ሂምለር በዌቭልስበርግ ቤተ መንግሥት ውስጥ የሚያካሂደውን አሰቃቂና ምስጢራዊ የጥንቆላ ሥርዓት ማስፋፋት ነበር።
የኤስኤስ አባላት ከጀርመን ሕግ ውጭ ሆኑ፣ ሂትለርን ብቻ የሚያገለግሉ ለማንም ዳኛና ፍርድ ቤት የማይገዙ አማልክት ሆኑ። ነገር ግን ሃይንሪች ሂምለር ይህ በቂ አልነበረም። እርሱ ኤስኤስን የፖለቲካ ፓርቲ ጦር ብቻ ሳይሆን አዲስ ሃይማኖት፣ አዲስ የደም ሥርዓት እና ጀርመንን የሚገዛ አዲስ ዘር ማስተር ሬስ አድርጎ ነበር የሳለው። ሂምለር ይህንን ምስጢራዊ ራእዩን እውን ለማድረግ በጀርመን ውስጥ ዌቨልስበርግ የተባለ ጥንታዊና ግዙፍ ቤተ መንግሥት ተከራየ። ይህ ቤተ መንግሥት የኤስኤስ መንፈሳዊ ማዕከልና ቫቲካን ሆነ። ቤተ መንግሥቱ በሦስት ማዕዘን ቅርጽ የተሠራ ሲሆን የውስጥ ዲዛይኑ እጅግ ዘግናኝ ነበር። በመሬት ስር በሚገኝ ክፍል ውስጥ ደ ክሪፕት 12 የድንጋይ ወንበሮች ክብ ሰርተው ተቀምጠዋል። መሃል ላይ እሳት የሚነድበት የድንጋይ መሠዊያ አለ። እዚህ ክፍል ውስጥ የሚገቡት የሂምለር 12 እጅግ ታማኝ የኤስኤስ ጀነራሎች ብቻ ነበሩ። እዚያ ሆነው የጥንት ጀርመናውያንን ኖርዲክ አማልክት ያመልካሉ፣ ከሙታን መንፈስ ጋር ይነጋገራሉ ተብሎ ይታመናል። መሬቱ ላይ የተሳለው የጥቁር ፀሐይ ምልክት ዛሬም ድረስ ይታያል። ሂምለር የኤስኤስ መሪዎች ሲሞቱ አመላቸው በዚህ ቤተ መንግሥት ውስጥ እንዲቀመጥ ያደርግ ነበር። በዚህ የጨለማ እምነት ላይ በመመስረት ሂምለር ወደ ኤስኤስ የሚቀላቀሉ አባላት ላይ እጅግ ጥብቅ የሆነ የዘር ሕግ ሬሻል ሎ አወጣ። ማንኛውም ሰው የኤስኤስ አባል መሆን አይችልም። አንድ ሰው አባል ለመሆን ቁመቱ ቢያንስ 1.7 ሜትር መሆን አለበት። አይኖቹ ሰማያዊ ወይም አረንጓዴ፣ ፀጉሩ ወርቃማ እና አካላዊ ቅርጹ ፍጹም አርያን መሆን አለበት። ከዚህም በላይ የዘር ሐረጉን እስከ 1750 ዓመተ ምህረት ድረስ ወደ ኋላ ቆጥሮ በደም ውስጥ ምንም አይነት የአይሁድ የጥቁር ወይም የስላቭ ዘር እንደሌለበት በማስረጃ ማረጋገጥ ነበረበት። አንድ የኤስኤስ መኮንን ማግባት ከፈለገ የራሱን የዘር ንጽሕና ማረጋገጥ ብቻ በቂ አልነበረም። የሚያገባት ሴትም ልክ እንደሱ የዘር ምርመራ ሬሻል ቴስት ማለፍ ነበረባት። እርግዝናዋ፣ የሰውነቷ ቅርጽና የቤተሰቧ ታሪክ በኤስኤስ የዘር ጽሕፈት ቤት ሩሻ ይመረመራል። ሂምለር ፍጹም የሆነ የሰው ዘር በቤተ ሙከራ ውስጥ እንደሚራባ እንስሳ እያዳቀለ ነበር። ነገር ግን ኤስኤስ ይህን የዘር ንጽሕና ፕሮጀክት እያካሄደ እያለ የጀርመንን ሕዝብ በሙሉ መቆጣጠርና ማፈን ነበረበት። ሂምለርና ምክትሉ ራይንሃርድ ሃይድሪች ስልታቸውን ቀየሩ። ወታደር መሆን ብቻ በቂ አይደለም፣ መላው የጀርመን የፖሊስ ኃይል በእነሱ ስር መውደቅ አለበት። እናም ታሪክ ካያቸው የስለላ ተቋማት ሁሉ እጅግ ዘግናኙና አስፈሪው ተቋም ተወለደ። ጌስታፖ ወይም የምስጢር መንግሥት ፖሊስ፣ ጌሄይመ ስታትስ ፖሊሳይ የሚባለው። ጌስታፖ የኤስኤስ አንዱ ክንፍ ሆነ። ዓላማቸው ወንጀልን መከላከል አልነበርም። ዓላማቸው የናዚን ፓርቲ የሚቃወም፣ በሂትለር ላይ መጥፎ የሚያስብ ወይም አይሁዳውያንን የሚረዳ ማንኛውንም ሰው ማደን እና ማጥፋት ነበር። የጌስታፖ አስፈሪነት የነበረው በብዛታቸው አልነበረም። በጀርመን ውስጥ የነበሩት የጌስታፖ መኮንኖች ቁጥር እጅግ አነስተኛ ነበር። ታዲያ እንዴት 80 ሚሊዮን የሚጠጋ ሕዝብን በፍርሃት አሸማቀቁ? መልሱ አሰቃቂ የስነ ልቦና ጨዋታ ነበር። ጌስታፖዎች የጀርመንን ሕዝብ ወደ ሰላይነት ቀየሩት። ጎረቤት ጎረቤቱን ይጠረጥራል። ልጆች በጠረጴዛ ዙሪያ አባታቸው ስለ መንግሥት የተናገረውን ቃል ሄደው ለትምህርት ቤት መምህራኖቻቸው ይነግሯቸዋል። መምህራኑ ለጌስታፖ ያሳብቃሉ። ሚስት ባሏን፣ ሰራተኛ አሰሪውን ይጠረጥራል። አየር ላይ ያለው ድባብ ሙሉ በሙሉ በመርዝ ተበክሎ ነበር። በጀርመን ከተሞች ውስጥ ማንም ሰው በነፃነት መተንፈስ አይችልም ነበር። እኩለ ሌሊት ላይ የቤታችሁ በር በኃይል ይንኳኳል። ጓ ጓ ጓ። ጌስታፖንን በሩን ክፈት የሚል ሻካራ ድምፅ ይሰማል። በሩ ሲከፈት ረዥም የቆዳ ካፖርት ሌዘር ኮትስ የለበሱ ጥቁር ኮፍያ ያጠለቁ ሰዎች ይቆማሉ። ምንም አይነት የፍርድ ቤት ማዘዣ አያስፈልጋቸውም። የፈለጉትን ሰው ጎትተው ይወስዳሉ። ያ ሰው ከዚያች ሌሊት በኋላ ዳግመኛ አይታይም። ወይ በማሰቃያ ክፍሎች ውስጥ ጥፍሮቹ ይነቀላሉ፣ ይሰቀላል፣ ወይም የመጀመሪያዎቹ ማጎሪያ ካምፖች ኮንሰንትሬሽን ካምፕስ እንደ ዳካው ወዳሉ ስፍራዎች ተልኮ እዚያው ይረሳል። ሕዝቡ በፍርሃት ዝም አለ። ኤስኤስ እና ጌስታፖ ጀርመንን ወደ አንድ ግዙፍ እስር ቤት ቀይሯት። ሂምለርና ሃይድሪች ጀርመንን ሙሉ በሙሉ ውጠው ጨረሱ። መንግሥት በውስጥ መንግሥት ስቴት ዊዝን አ ስቴት ሆኑ። የራሳቸው ፍርድ ቤት፣ የራሳቸው ፖሊስ፣ የራሳቸው የኢኮኖሚ ተቋማት እና የራሳቸው ርዕዮተ ዓለም ነበራቸው። ነገር ግን ይህ አስፈሪ የጥቁር ሸሚዝ ጦር በጀርመን ድንበር ውስጥ ብቻ ተወስኖ መቅረት አልፈለገም። ሂምለር አይኖቹን ወደ አውሮፓ አህጉር አዞረ። የዓለምን ታሪክ ወደ ደም ጎርፍ የሚፈኘው ሁለተኛው የዓለም ጦርነት ወርልድ ዎር II ሊፈነዳ ጫፍ ላይ ደርሷል።
ሂምለር የፖሊስና የጥበቃ ሥራ ብቻ ሰለችቶት ነበር። የእርሱ የኤስኤስ ልጆች ጦር ሜዳ ላይ ወጥተው ከጀርመን መደበኛ ጦር በተሻለ ጀግንነታቸውን እንዲያሳዩ ፈለገ። ስለዚህም ሂምለር ታሪክ እጅግ የሚፈራውን አረመኔያዊና ርኅራኄ የሌለውን የኤስኤስ ወታደራዊ ክንፍ አቋቋመ። ይህ ጦር ዋፈን ኤስኤስ ወይም ታጣቂው ኤስኤስ ይባላል። ጦርነቱ በ1939 ዓ.ም መስከረም ወር ላይ ሲጀመር የዋፈን ኤስኤስ ወታደሮች መደበኛ ወታደሮች አልነበሩም። በፖለቲካ እምነት የታወሩ፣ ለማፈግፈግ የማያስቡ እና በገቡበት አገር ሁሉ ሲቪሉን ሕዝብ ያለ ርኅራኄ የሚጨፈጭፉ አደገኛ ፋናቲኮች ነበሩ። ወደ ፖላንድና ፈረንሳይ ሲገቡ የሰሩት ግፍ የሰው ልጅን ታሪክ የሚያሳፍር ነበር። ታዲያ እነዚህ ጥቁር የለበሱ የሞት አዝመራዎች በጦር ሜዳ ላይ ምን አይነት ሽብር ፈጠሩ? መስከረም 1 ቀን 1939 ዓመተ ምህረት ጠዋት የጀርመን የጦር አውሮፕላኖች ሰማይ ላይ በመንሸራተት የፖላንድን ሰላም በቦምብ አፈራርሱ። ሕቅበት የሁለተኛውን የዓለም ጦርነት ፈንቷል። ነገርን ጦርነት ለጀርመን መደበኛ ጦር ዌርማክት ብቻ አልነበረም። ሃይንሪች ሚለር ለዓመታት የጠበቀውና በድብቅ ያዘጋጀው ታላቅ ድል መጣ። እርሱ የኤስኤስ ብካሎች በጦር ሜዳ ላይ ወጥተው ከመደበኛው ጦር በተሻለ ጀግንነታቸውንና ታማኝነታቸውን እንዲያሳዩ አድልገና። እናም የኤስኤስ ወታደራዊ ክንፍ ዋን ኤስኤስ ወይም ታጣቁ ኤስኤስ ብዬ ወደ ጦርነቱ ወረረ። ዋፈን ኤስኤስ ተራ ወታደሮች አልነበሩም። በጦር ሜዳ ላይ ብቻ ሳይሆን በናዚ ፖለቲካ እምነት የታጠቁ ለሂትለርና ለሂምለር ፍጹም ታማኝ የሆኑ ፋናቲኮች ነበሩ። የመደበኛው ጀርመን ጦር መኮንኖች እነርሱን የፖለቲካ ተደባዳቢዎች እያሉ ይናቀሙ ነበር። ነገርን ሂምለር ግንባታቸውን አላቆመም። የዋፈን ኤስኤስ አባላት በድብቅ የጽር ምርመራ ይመረጣሉ። በወታደራዊ ስልጠናቸው ስት የጦር ሜዳ ስልጦች ብቻ ሳይሆን ጠላትን እንዴት እንደሚያመረክቱ፣ የዘር ንጽህናን እንዴት እንደሚጠበቁ እና ትዕዛዝን ያለምንም ጥያቄ እንዴት እንደሚፈጽሙ ይማራሉ። ለእነርሱ ጦርነት ማለት የተጋደለ ወታደርን መዋጋት ብቻ አልነበረም። የጠላትን ዘር፣ የጠላትን ማንነት እና የጠላትን መንፈስ ሙሉ በሙሉ ማጥፋት ነበር። ጦርነቱ በፖላንድ ሲጀመር የዋፈን ኤስኤስ ተግባር ለዓለም አቃቂ መልእክት አስተላለፈ። ጥቁር ዩኒፎርም የለበሱት ወታደሮች ወደ ፖላንድ ገቡ። ጋ የከባድ ጫማቻቸው ድም በፖላንድ መንደሮች ውስጥ ሲሰማ ሕዝቡ በድንገት ይሸበር ነበር። ነገርን የኤስኤስ ወታደሮች የፖላንድን ወታደሮች ብቻ አልተከታተሉም። በገሮች ውስጥ የሚገኙ ሲቪል ሕዝቦችን በተለይም አይሁዳውያንንና ፖላንዳውያን ሕዝባዊ መሪዎችን በዘፈከደ እየያዙ ይገድሉ ነበር። ቤቶች ተካተሉ፣ አብያተ ክርስቲያናት ተዘረፉ እና ሰዎች በየመንገዱ ተረሸኑ። ይህ የዋፈን ኤስኤስ የመጀመሪያው ግፍ ምዕራፍ ነበር። ለእነርሱ ፖላንድ የጦር ሜዳ ብቻ ሳይሆን የዘር ጽድታት ሙከራ ስፍራ ነበረች። በ1940 ዓመተ ምህረት ጀርመን ወደ ፈረንሳይ ዘመተ። እዚህ ላይ ነው የዋፈን ኤስኤስ የማይሸነፍ ጥቁር ኃይል የሚለው አፈሪክ ሚት የተፈጠረው። በፈረንሳይ ሆርነት ቅጥ የኤስኤስ ታጣቂዎች እጅግ አደገኛና ብዙ ያገኘ የሆነ ስልት ይጠቀማሉ። የመደበኛው ሆር መኮንኖች ጥንቃቄ ሲያደርጉ፣ የኤስኤስ ታጣቂዎች ግን ሕይወታቸውን ሳይሉ ወደ ጠላት መስመር ይዘልቃሉ። በዲንኪርክ እና በሌሎች ቦታዎች ላይ ሳዩት ጥብቅ ትግልና ርኅራኄ የሌለው ባህሪ በአውሮፓ ውስጥ የሚኖሩ ሕዝቦችን እጅ አስፈራ። ጥቁር ዩኒፎርማቸው፣ የራስ ቅል ምልክታቸው ቶተንኮፕፍ እና በፊታቸው ላይ የነበረው ቀዝቃዛ ከአኒ ሁሉም ነገር ተደምሮ የሞት አዝመራ የሚል ስም አስገኘላቸው። በፈረንሳይ የተያዙት የእስረኛ መቃምፖች ውስጥ የኤስኤስ ጠባቂዎች ያሳዩት ባህሪ ከጦርነት ሕግ ፍጹም ውጪ ነበር። ለነሱ እስረኛ ማለክ አልነበረም። ንብት ከራቃጣ የማጥፋት የሚገባው ጠላት ነበር። የእስረኞች ስቃይ፣ የረሃብ፣ የበሽታና የፍሪኮች ፈረንሳይ ጦርነት ተጀምሮ በየቀኑ እየበዙ መጡ። የመደበኛው ጀርመን ጦር መኮንኖች አንዳንድ ጊዜ የኤስኤስን ፍት መለከት ይቃወሙ ነበር። ነገር ግን ሂምለርና የኤስኤስ የውስጥ ፍርድ ቤት ኤስኤስ ኮርት እነዚህን ቅሬቶች በጥብቅ ይዘጋቸው ነበር። ኤስኤስ ለራሱ ሕግ፣ ራሱ ፍርድ ቤት እና ለራሱ ሞራል ያለው ነበር። ለነሱ ሕግ አንድ ብቻ ነበር፣ የሂትለር ፍርድ። ነገር ግን የፈረንሳይን ጥልና የፖላንድ ግፍ ኤስኤስ ጅማር ብቻ ነበር። ሂትለር አይኖቹን ወደ ምስራቅ አዞረ፣ ወደ ሶቪየት ኅብረት፣ ሶቪየት ዩኒየን። እዚያ ነው ጦርነቱ ትርጉሙን የሚቀይረው።
እዚያ ነው የኤስኤስና ከታታደራዊ ጦርነት ወደ ሌላ እጅግ አስፈሪና በሰው ልጅ ታሪክ ውስጥ ተመዝግቦ የማያምክ የጅምላ ህልቄት ሥራ የሚቀየረው። ሂምለርና ራይንሃርድ ሃይድሪች አዲስ አሰቃቂ ቡድን አዘጋጁ። እነሱ ወታደሮች አልነበሩም፣ የሞት አስፈሚዎች ነበሩ። ስማቸውም አይንሳትስግሩፐን ወይም የተንቀሳቃሽ ግድያ ቡድኖች ይባላል። የጦርነቱ መስች በሶቪየት ምድር ላይ እየተከፈቱ ሄዱ። ከርባቸው የሚመጣው ጥቁር የኤስኤስ ላንጭል የሰው ልጅን ወደ ታሪክ ጥል ጨለማ የሚወስድ ነበር። ሰኔ 22 ቀን 1941 ዓመተ ምህረት ናዚ ጀርመን በሶቪየት ኅብረት ሶቪየት ዩኒየን ላይ እጅግ ግዙፍና ደም አፋሳሽ የወረ ወረራ ጀመረች። ይህ ወረራ ኦፕሬሽን ባርባሮሳ በመባል ይታወቃል። ሂትለር ይህንን ጦርነት ተራ የድንበር ግጭት ወይም የፖለቲካ ጦርነት አድርጎ አላየው። ለእርሱ ይህ ጦርነት የማጥፋት ጦርነት ዎር ኦፍ አኒሂሌሽን ነበር። የኮሙኒዝምን ርዕዮተ ዓለምና የአይሁድን ዘር ከምስራቅ አውሮፓ ገጽ ላይ ሙሉ በሙሉ መጥረግ የዕቅዱ ዋነኛ ግብ ነበር። በዚህ ጦርነት ውስጥ የጀርመን መደበኛ ጦር ዌርማኽት ወደፊት እየገሰገሰ የሶቪየትን ወታደሮች ሲያሸንፍ እና ከተሞችን ሲቆጣጠር ከኋላቸው አንድ እጅግ አስፈሪ ቀዝቃዛና ጨለማ የተላበሰ ቡድን ይከተል ነበር። እነዚህ አዲሶቹ የሞት መልእክተኞች አይንሳትስግሩፐን ወይም የተንቀሳቃሽ የግድያ ቡድኖች በመባል ይታወቃሉ። አይንሳትስግሩፐን በራይንሃርድ ሃይድሪች ብረት ልብ ባለው ሰውና በሃይንሪች ሂምለር ቀጥታ ትዕዛዝ የተቋቋሙ የኤስኤስ ልዩ ቡድኖች ነበሩ። ቁጥራቸው ወደ 3000 የሚጠጋ ሲሆን አራት ዋና ዋና ቡድኖች ኤ፣ ቢ፣ ሲ እና ዲ ነበራቸው። ተግባራቸው ከጠላት ጦር ጋር መዋጋት አልነበረም። እነርሱ ወደ ተያዙት ከተሞችና መንደሮች በመግባት የሶቪየት የፖለቲካ ኮሚሳሮች ፖለቲካል ኮሚሳርስ፣ የተቃዋሚ መሪዎችን እና ከሁሉም በላይ ደግሞ እጅግ በከፍተኛ ጭካኔ ምንም አይነት ወንጀል ያልሰሩ ሲቪል አይሁዳውያንን፣ ወንዶችን፣ ሴቶችን፣ አዛውንቶችንና ሕፃናትን ማደን እና መጨፍጨፍ ነበር። የአይንሳትስግሩፐን ስልት እጅግ ዘግናኝና ስነ ልቦናን የሚሰብር ነበር። ወደ አንዲት መንደር ሲገቡ የከተማዋን አይሁዳውያን በሙሉ ወደ አዲስ የመኖሪያ ስፍራ ልንወስዳችሁ ነው በሚል ማታለያ በአንድ ስፍራ እንዲሰበሰቡ ያደርጓቸዋል። ልብሶቻቸውን፣ ጌጣጌጦቻቸውንና ውድ ንብረቶቻቸውን እንዲያስረክቡ ያዟቸዋል። ከዚያም ወደ ጫካ፣ ወንዝ ዳርቻ ወይም ጥልቅ ገደል አጠገብ ይነዷቸዋል። እዚያ እንደደረሱ ሰለባዎቹ ራሳቸው የራሳቸውን የጅምላ መቃብር ማስግሬቭ እንዲቆፍሩ ይገደዳሉ። ጉድጓዱ ተቆፍሮ ካለቀ በኋላ እርቃናቸውን የሆኑት ሰዎች በጉድጓዱ አፋፍ ላይ ይሰለፋሉ። የኤስኤስ ወታደሮች ጠመንጃዎቻቸውን ያነጣጥራሉ። ታ ታ ታ ጥይት ይዘንባል። አስከሬኖች ወደ ጉድጓዱ ውስጥ ይወድቃሉ። ቀጣይ ቡድን ይመዳል። አስከሬኖቹ ላይ እንዲቆም ይገደዳል። እንደገና ተኩስ ይሰማል። ይህ አሰቃቂ ድርጊት ከጠዋት እስከ ማታ ያለ እረፍት ይቀጥላል። በኪየቭ አቅራቢያ በሚገኘው ባቢያር በተባለ ገደል ብቻ ከ33,000 በላይ አይሁዳውያን በሁለት ቀናት ውስጥ ብቻ በዚህ መንገድ ተረሸኑ። ነገር ግን ይህ ዘዴ ለኤስኤስ አመራሮች አንድ ትልቅ ያልተጠበቀ ችግር አመጣ። ችግሩ ሰለባዎቹ ማለቃቸው ወይም የጥይት እጥረት አልነበረም። ችግሩ የራሳቸው የኤስኤስ ወታደሮች ስነ ልቦና መሰበሩ ነበር። በየቀኑ ፊት ለፊት እየተያዩ የሕፃናትንና የሴቶችን ጩኸት እየሰሙ በቅርብ ርቀት መተኮስ የቱንም ያህል በናዚ ርዕዮተ ዓለም የታወረ ወታደር ቢሆንም አእምሮ ላይ ከባድ ጫና መፍጠሩ አልቀረም። የኤስኤስ ወታደሮች በከፍተኛ የመጠጥ ሱስ ውስጥ ወደቁ። አንዳንዶቹ አበዱ፣ ሌሎች ደግሞ ራሳቸውን ማጥፋት ጀመሩ። ሂምለር ራሱ አንድ ጊዜ ሚንስክ ውስጥ በተደረገ የጅምላ ግድያ ላይ ተገኝቶ ሲመለከት የአንዲት ሴት አንጎል በፊቱ ላይ ስለተረጨ ራሱን ስቶ ሊወድቅ ምንም አልቀረውም ነበር። ሂምለር ተረዳ፣ ይህ ዘዴ መቀጠል አይችልም። አይሁዶችን ለማጥፋት ወታደሮቹ ከሰለባዎቻቸው ጋር ፊት ለፊት የማይገናኙበት፣ ደም የማይታይበት፣ ጩኸት የማይሰማበትና ልክ እንደ ፋብሪካ በከፍተኛ ፍጥነት ሰዎችን ሊያጠፋ የሚችል አዲስ የሰለጠነና ኢንዱስትሪያዊ ኤፊሽንት ኢንዱስትሪያላይዝድ የሞት ዘዴ ማግኘት አለባቸው። በዚሁ ጊዜ አካባቢ በ1942 ዓመተ ምህረት መጀመሪያ ላይ ጥር 20 ቀን በርሊን አቅራቢያ በሚገኘው ዋንዜ የተባለ እጅግ ውብ በሐይቅ ዳርቻ በአንድ ያማረ ቪላ ውስጥ
ታሪካዊና እጅግ አሰቃቂ ስብሰባ ተካሄደ። ይህ ስብሰባ የዋንዜ ኮንፈረንስ በመባል ይታወቃል። ስብሰባውን የመራው ራይንሃርድ ሃይድሪች ነበር። የተሰበሰቡት 15 የጀርመን ከፍተኛ የመንግሥት ባለሥልጣናትና የኤስኤስ መሪዎች ነበሩ። በእብነ በረድ ጠረጴዛ ዙሪያ ተቀምጠው ውድ ኮኛክ እየጠጡና ሲጋራ እያጨሱ የተወያዩት ርዕስ አንድ ብቻ ነበር፤ የመጨረሻው መፍትሔ the final solution። በአውሮፓ ውስጥ የሚገኙ 11 ሚሊዮን አይሁዳውያንን እንዴት በፍጥነት በቅልጥፍናና በስውር ከምድረ ገጽ ማጥፋት ይቻላል? የስብሰባው ቃለ ጉባኤ ሚኒትስ እጅግ ቀዝቃዛና የቢሮክራሲ ቋንቋ የተሞላበት ነበር። ማስወገድ ኢቫኩዌሽን፣ ልዩ አያያዝ ስፔሻል ትሪትመንት የሚሉ ቃላት የጅምላ ግድያ መጠሪያ ኮዶች ነበሩ። የዋንዜ ኮንፈረንስ ኤስኤስን ከፖለቲካ ጦርነት ወደ አዲስ የሰው ልጅ አስቦት ወደማያውቀው አሰቃቂ የኢንዱስትሪ ደረጃ አሸጋገረው። መፍትሔው ተገኘ። የሞት ካምፖች ኤክስተርሚኔሽን ካምፕስ ይገነባሉ። ሰዎችን በባቡር ጭነው ያመጧቸዋል እና በጭስ ማፈኛ ክፍሎች ውስጥ በጅምላ ይገድሏቸዋል። ከዚህ ስብሰባ በኋላ ኤስኤስ በዓለም ታሪክ ውስጥ እጅግ ዘግናኙን የሞት ፋብሪካ፣ ጥቁሩንና አስፈሪውን የሰው ልጅ ማጥፊያ ማሽን አውሽዊትስ እና ሌሎችም ካምፖችን ለመገንባትና ለማስተዳደር ተዘጋጀ። የጀርመን ኢንጂነሮችና የኤስኤስ ባለሥልጣናት አዲስ የሞት ስሌት ማውጣት ጀመሩ። የዋንዜ ኮንፈረንስ ወይም ዋንሲ ኮንፈረንስ በናዚ ታሪክ ውስጥ እጅግ አስፈሪው የስብሰባ ጠረጴዛ ነበር። 15 የኤስኤስ እና የጀርመን ከፍተኛ የመንግሥት ባለሥልጣናት በአንድ ውብ ቪላ ውስጥ ተሰብስበው የጠጡት ኮኛክና ያጨሱት ሲጋራ በአውሮፓ ውስጥ የሚገኙ 11 ሚሊዮን አይሁዳውያንና ሌሎች የማይፈለጉ ወይም አንዲዛይረብልስ ብለው የፈረጁባቸውን ሕዝቦች በሙሉ ከምድረ ገጽ የማጥፋት የመጨረሻው መፍትሔ ስምምነት ነበር። ከዚህ ስብሰባ በኋላ የኤስኤስ ተግባር ከፖለቲካዊ ማፈንና ከተንቀሳቃሽ የግድያ ቡድኖች አይንሳትስግሩፐን አልፎ ወደ አዲስ የሰው ልጅ ታሪክ አይቶት ወደማያውቀው ዘግናኝ ምዕራፍ ተሸጋገረ። ሂምለርና አዲሶቹ አዛዦቹ የገጠማቸውን የስነ ልቦናና የቅልጥፍና ኢፊሽንሲ ችግር ለመፍታት ያገኙት መፍትሔ እጅግ አሰቃቂና ቀዝቃዛ ቢሮክራሲያዊ ነበር። ሰዎችን በየመንደሩ እየዞሩ በጠመንጃ ከመረሸን ይልቅ ሰዎቹን ራሳቸው ወደ ማጥፊያ ማዕከላት ማምጣት። ልክ እንደ መኪና ማምረቻ ፋብሪካ ኤስኤስ የሞት ፋብሪካዎችን ዴስ ፋክተሪስን መገንባት ጀመረ። በፖላንድ ውስጥና በሌሎችም የተያዙ ግዛቶች ውስጥ ስማቸው ብቻ ሲጣራ የዓለምን ደም የሚያቀዘቅዙት የማጥፊያ ካምፖች ኤክስተርሚኔሽን ካምፕስ ተገነቡ። አውሽዊትስ ቢርከናው፣ ትሬብሊንካ፣ ቤልዜክ፣ ሶቢቦር እና ቼልምኖ። እነዚህ ካምፖች የተገነቡት ለሰዎች ለማሰር ወይም ለማሰራት አልነበረም። የተገነቡት ለአንድ ዓላማ ብቻ ነበር፤ ሰዎችን በከፍተኛ ፍጥነትና ብዛት ለመግደል። በእነዚህ ካምፖች ዙሪያ ያለው አሰራር የኤስኤስን ፍጹም ርኅራኄ የለሽነትና ዘግናኝ ቢሮክራሲያዊ አስተሳሰብ በግልጽ ያሳያል። የሞት ካምፖቹ አሰራር ልክ እንደ አትራፊ ኮርፖሬሽን የተደራጀ ነበር። በመላው አውሮፓ አይሁዳውያን፣ ሮማ፣ የፖለቲካ እስረኞች፣ የጦር ምርኮኞች እና አካል ጉዳተኞች ከየቤታቸው እየተጎተቱ ወደ የጭነት ባቡሮች ይጫናሉ። የባቡሩ ጉዞ ለቀናት አንዳንዴም ለሳምንታት ይቆያል። በጠባቡ የጭነት ባቡር ውስጥ ያለበቂ አየር፣ ውሃ እና ምግብ፣ መጸዳጃ ቤት በሌለበት ሁኔታ በመቶዎች የሚቆጠሩ ሰዎች ይጣጨቃሉ። ብዙዎቹ ገና ካምፑ ሳይደርሱ በባቡር ውስጥ ይሞታሉ። ባቡሩ አውሽዊትስ ወይም ትሬብሊንካ ሲደርስ በሩ ሲከፈት የመጀመሪያው የኤስኤስ ሽብር ይጀምራል። የኤስኤስ ዶክተሮችና መኮንኖች በመድረኩ ራምፕ ላይ ቆመው የሰዎችን ዕጣ ፈንታ በአንድ የእጅ እንቅስቃሴ ብቻ ይወስናሉ። ወደ ቀኝ፣ ወደ ግራ። አቅም ያላቸውና ለጉልበት ሥራ የሚሆኑት ጥቂት ወንዶችና ሴቶች ወደ አንድ አቅጣጫ ይላካሉ። ነገር ግን አብዛኛዎቹ ማለትም አረጋውያን፣ ሕፃናት፣ ነፍሰ ጡር ሴቶችና ሕመምተኞች ወደ ሞት መስመር ይመደባሉ። የኤስኤስ አሰራር እጅግ የተራቀቀ እና የሰዎችን ስነ ልቦና ያጠፋ ነበር። ተጎጂዎቹ የሚገደሉበትን አያውቁም። ከመሞታቸው በፊት እንዳያምፁ ወይም እንዳይሸሹ ኤስኤስ የተጠቀመው ቋንቋ ማጣሊያ ነበር። ልብሳችሁን አውልቃችሁ ሻወር ውሰዱ፣ ከዚያ በኋላ አዲስ ልብስ ይሰጣችኋል ይባላሉ። ሰዎቹ ራቁታቸውን ሆኖ የሻወር ጭንቅላት ወደ ተገጠመላቸው ትልልቅ ክፍሎች ውስጥ እንዲገቡ ይደረጋል። በሩ በብረት ይቆለፋል። ነገር ግን ከሻወር ቱቦዎቹ የሚወርደው ውሃ አልነበረም። የኤስኤስ ወታደሮች
ከጣሪያው ላይ ሆነው ዛይክሎን ቢ የተባለ አደገኛ የኬሚካል መርዝ ወይም የካርቦን ሞኖክሳይድ ጋዝ ወደ ክፍሉ ይለቃሉ። በደቂቃዎች ውስጥ በሺዎች የሚቆጠሩ ሰዎች ታፍነው ይሞታሉ። ከዚህ በኋላ የኤስኤስ የቢዝነስ አሰራር ይቀጥላል። የሞቱት ሰዎች አስከሬን ወደ ግዙፍ ማቃጠያ ምድጃዎች ክሬማቶሪያ ይወሰዳል። ከመቃጠላቸው በፊት ግን የሰውነታቸው ክፍሎች ይመዘበራሉ። የሴቶች ፀጉር ተቆርጦ ለጨርቃጨርቅና ፍራሽ መስሪያ ፋብሪካዎች ይሸጣል። የወርቅ ጥርሶቻቸው ይነቀላሉ፣ ይቀልጣሉና ወደ የጀርመን ማዕከላዊ ባንክ ራይክስ ባንክ ገቢ ይደረጋል። የሞቱት ሰዎች ልብሶች፣ መነጽሮች፣ ጫማዎችና ጌጣጌጦች ተለቅመው ታሽገው ለጀርመን ዜጎች ይላካሉ። የኤስኤስ ኢኮኖሚ ማዕከል WVHA ይህንን የሞት ንግድ በከፍተኛ ትርፍ ያስተዳድረው ነበር። በጉልበት ሥራ እንዲሰሩ የተመረጡትም በሥራ ማጥፋት ኤክስተርሚኔሽን ትሩ ሌበር በሚለው መመሪያ መሠረት ለጀርመን ግዙፍ ኮርፖሬሽኖች እንደ IG ፋርበን የመሳሰሉት ያለ ደሞዝ በረሃብና በበሽታ እስኪሞቱ ድረስ ይሰራሉ። በዚህ ጊዜ ኤስኤስ የኃይሉና የክፋቱ ጫፍ ላይ ደርሶ ነበር። ሃይንሪክ ሂምለር ከአዶልፍ ሂትለር ቀጥሎ በጀርመን ውስጥ ሁለተኛው እጅግ ኃያል ሰው ሆነ። እርሱ የኤስኤስ መሪ፣ የጀርመን ፖሊስ ኃላፊ እና በኋላም የአገር ውስጥ ጉዳይ ሚኒስትር ሆነ። የኤስኤስ አባላት የራሳቸው የትምህርት ቤቶች፣ የራሳቸው ጋዜጣ፣ የራሳቸው የማዕረግ ምልክቶች ነበራቸው። ከጀርመን ሕግ ሙሉ በሙሉ ነፃ የሆኑ ሞትን የሚያመርቱ አማልክት ሆኑ። የአውሽዊትስ አዛዥ የነበረው ሩዶልፍ ሄስ ስንት ሰው እንደገደለ ፍርድ ቤት ሲጠየቅ በእኔ ጊዜ በአውሽዊትስ 2.5 ሚሊዮን ሰዎች በጋዝ ተገድለዋል ሲል ያለምንም ስሜት ተናግሯል። የታሪክ ተመራማሪዎች ይህንን ቁጥር ወደ 1.1 ሚሊዮን ገደማ ያደርሱታል። ሄስ ይህንን የሚናገረው ልክ የአንድን ፋብሪካ የማምረት አቅም እንደሚገልጽ ሥራ አስኪያጅ ነበር። ለኤስኤስ የሰው ልጅ ሕይወት ትርጉም አልነበረውም። የእነሱ ርዕዮተ ዓለም ጀርመንን ማጽዳትና አዲሱን የአውሮፓ ሥርዓት መገንባት ብቻ ነበር። ነገር ግን የቱንም ያህል በደም የተገነባ ግዛት ቢሆን የተፈጥሮን ፍርድና የታሪክን ሂደት ሊያስቆም አይችልም። ከ1943 ዓመተ ምህረት መጨረሻ ጀምሮ የጦርነቱ ነፋስ አቅጣጫውን መቀየር ጀመረ። የሶቪየት ቀይ ጦር ሬድ አርሚ ከምስራቅ፣ አሜሪካና ብሪታንያ ደግሞ ከምዕራብ የናዚን ጀርመን ማነቅ ጀመሩ። የማይሸነፈውና ታማኙ የጥቁር ሸሚዝ ጦር አፈ ታሪክ የፍጻሜው ሰዓት ሲቃርብ እንዴት ተሰባበረ! ክብሬ ታማኝነቴ ነው የሚለው መፈክራቸው ወደ የትኛው አስቂኝና አሳፋሪ የክህደት ድራማ ተቀየረ? የኤስኤስ መፈክር ክብሬ ታማኝነቴ ነው My honor is loyalty የሚል ነበር። እያንዳንዱ የኤስኤስ አባል ለአዶልፍ ሂትለር እስከ ሞት ድረስ ታማኝ ለመሆን በደሙ ምለዋል። ነገር ግን የጦርነቱ ማዕበል አቅጣጫውን ሲቀየርና የናዚ ጀርመን የመጨረሻ ሰዓታት ሲቃረቡ ይህ ታላቅ መፈክርና አፈ ታሪክ ሚት እንደ አሸዋ ቤት ተደረመሰ። ጊዜው 1945 ዓመተ ምህረት የጸደይ ወራት ነው። አዶልፍ ሂትለር በበርሊን ከተማ መሬት ስር በሚገኘው የኮንክሪት ምሽግ ፉየር ባንከር ውስጥ ተደብቋል። ከምስራቅ የሶቪየት ቀይ ጦር ሬድ አርሚ በርሊንን በከባድ መድፍ እየደበደበ ወደ ከተማዋ ዘልቆ ገብቷል። ከምዕራብ ደግሞ አሜሪካና ብሪታንያ ጀርመንን እያተኩ ነው። የሺህ ዓመት ይቆያል የተባለው የናዚ ግዛት the thousand year Reich በ12 ዓመታት ውስጥ እያከተመ ነበር። በዚህ የፍጻሜ ሰዓት ከሂትለር ቀጥሎ እጅግ ኃያል የነበረውና የኤስኤስ የበላይ አዛዥ ሄንሪክ ሂምለር የት ነበር? ሂምለር በበርሊን ከሂትለር ጋር አልነበረም። እርሱ በሰሜን ጀርመን ይገኝ ነበር። እናም ማንም ያላሰመው እጅግ አሳፋሪና አስገራሚ ክህደት ፈጸመ። ለዓመታት በሚሊዮን የሚቆጠሩ ሰዎችን ያለምንም ርኅራኄ ያስገደለው ሂምለር፣ አይሁዳውያንን ከምድረ ገጽ ለማጥፋት የሞት ፋብሪካዎችን የገነባው ሂምለር የራሱ ሕይወት አደጋ ላይ ሲወድቅ ፍርሃት አሸነፈው። ሂምለር ጀርመን ጦርነቱን እንደተሸነፈች ሲረዳ ሂትለርን ከድቶ ከምዕራባውያን አጋሮች ጋር የሰላም ድርድር ለማድረግ በድብቅ ሞከረ። በስዊድን ዲፕሎማት በኩል ለአሜሪካና ብሪታንያ መልእክት ላከ። እኔ የጀርመን አዲስ መሪ ነኝ፣ ጀርመንን አስረክባለሁ፣ ነገር ግን የሶቪየት ኅብረትን አብረን እንዋጋ የሚል የእብደት ጥያቄ አቀረበ። ይቺ ሌሊት ለኤስኤስ የትውልድ ሌሊት ነበረች።
የሠራው ሥራ ሂትለርን እጅግ ስላስደሰተው ሂትለር አንድ ታሪካዊ አዋጅ አወጀ። ከሐምሌ 20 ቀን 1934 ዓመተ ምህረት ጀምሮ ኤስኤስ ከማንኛውም ፖለቲካዊና ወታደራዊ አደረጃጀት ስር ነፃ ወጥቶ ለማንም ሚኒስትርና ጄኔራል ሪፖርት የማያደርግ ትዕዛዝ የሚቀበለው ከሂትለር ብቻ የሆነ ፍጹም ነፃና የበላይ ድርጅት መሆኑን አወጀ። ሃይንሪስ ሂምለርና ራይንሃርድ ሃይድሪስ ተሳካላቸው። 280 የነበሩት ጠባቂዎች አሁን በመቶ ሺዎች ወደሚቆጠር አሰቃቂ ጦር አደጉ። ጠላቶቻቸውን አደሙ፣ ደም ቀመሱ። አሁን ማንም አይከለክላቸውም። የፖለቲካ ተቃዋሚዎቻቸውን ማጥፋት ብቻ በቂ አልነበረም። አሁን ጀርመንን በሙሉ በብረት መዳፍ ለመጨፍለቅ አዲስ የፍርሃት ሥርዓት መዘርጋት አለባቸው። ሕዝቡ የራሱን ቤተሰብ ሳይቀር የሚሰልልበትን፣ የመንግሥት ፖሊስ ኃይል ሙሉ በሙሉ የሚውጥበትን መንግሥት በውስጥ መንግሥት የሚባለውን የጨለማ ግዛት መገንባት ጀመሩ። ቀጣዩ እርምጃቸው የጀርመንን ፖሊስ በመቆጣጠር ስሙ ሲጠራ ብቻ የሰዎችን ልብ የሚያቆመውን ጌስታፖ የተሰኘውን የምስጢር ፖሊስ ማቋቋም እና ሂምለር በዌቭልስበርግ ቤተ መንግሥት ውስጥ የሚያካሂደውን አሰቃቂና ምስጢራዊ የጥንቆላ ሥርዓት ማስፋፋት ነበር። የሂምለርን ዱካ በመከተል በሺዎች የሚቆጠሩ የኤስኤስ አባላትና የሞት ካምፕ ጠባቂዎች ማንነታቸውን ለመደበቅ ሞከሩ። የኤስኤስ ወታደሮች የነበራቸው አንድ ትልቅ መለያ ምልክት በግራ እጃቸው በበትር የተነቀሰ የደም አይነት ብለድ ግሩፕ ታቶ ነበር። ይህ ንቅሳት የቆሰሉ ጊዜ ደም በፍጥነት እንዲሰጣቸው ታስቦ የተደረገ ቢሆንም አሁን ግን የሞት ፍርድ ማረጋገጫ ሆኖባቸው ነበር። የአጋር ጦር ወታደሮች ማንኛውንም የጀርመን ወታደር እጁን እያነሱ ንቅሳቱን ይፈልጋሉ። ብዙ የኤስኤስ አባላት ይህንን ንቅሳት በቢላዋ ቆርጠው ለማውጣት፣ በሲጋራ እሳት ለማቃጠል ወይም በሌላ ንቅሳት ለመሸፈን ሞክረዋል። ምንም እንኳን ብዙ የኤስኤስ አመራሮችና የዋፈን ኤስኤስ አባላት በቁጥጥር ስር ውለው በኑረምበርግ ፍርድ ቤት ቢዳኙም ሌሎች እጅግ የረቀቁ የኤስኤስ ገዳዮች ግን ለማምለጥ ችለዋል። እንዴት አመለጡ? ኦዴሳ በተባለና ሌሎች ምስጢራዊ የማምለጫ ኔትወርኮች የአይጥ መስመሮች ተብለው በሚታወቁት መንገዶች ተጠቅመው ነበር። የካቶሊክ ቤተ ክርስቲያን ካህናትን፣ የቀይ መስቀልን ሰነዶች እንዲሁም አንዳንዴም የአሜሪካን ስለላ ድርጅቶች በቀዝቃዛው ጦርነት ምክንያት ኮሚኒስቶችን ለመዋጋት ብለው የነበራቸውን ግንኙነት በመጠቀም የሐሰት ፓስፖርት አውጥተው ወደ ደቡብ አሜሪካ በተለይም ወደ አርጀንቲና፣ ብራዚል እና ቺሊ እንዲሁም ወደ መካከለኛው ምስራቅ ሸሹ። ከነዚህ ያመለጡ የኤስኤስ ገዳዮች መካከል የመጨረሻው መፍትሄ ዋነኛ አዘጋጅ የሆነው አዶልፍ አይክማን አንዱ ነበር። ታሪኩን በክፍል 1 የሞሳድ ታሪክ ላይ እንዳየነው አይክማን በአርጀንቲና ተደብቆ ይኖር የነበረ ቢሆንም በመጨረሻ በሞሳድ ታፍኖ እስራኤል ውስጥ ተሰክሏል። እንዲሁም የአውሽዊትስ አሰቃቂ የሕክምና ሙከራዎች አድራጊ የነበረው ዶክተር ጆሴፍ ሜንግሌ የሞት መልአክ በመባል የሚታወቀው በብራዚል ተደብቆ በ1979 ዓመተ ምህረት ባህር ውስጥ ሰጥሞ እስኪሞት ድረስ ፍትህን አምልጧል። በ1946 ዓመተ ምህረት የኑረምበርግ ዓለም አቀፍ የጦር ወንጀለኞች ፍርድ ቤት ኤስኤስን በአጠቃላይ ወንጀለኛ ድርጅት ብሎ ፈረጀው። በድርጅት ውስጥ የነበረ ማንኛውም ሰው የጦር ወንጀል ተካፋይ መሆኑ ተረጋገጠ። የሰው ልጅ ታሪክ ብዙ ግጭቶችን፣ መንግስታትንና ጦርነቶችን አስተናግዷል። ነገር ግን የኤስኤስ ታሪክ ፍጹም የተለየ ነው። ይህ ድርጅት የጀመረው እንደ 280 የፖለቲካ ጠባቂዎች ቡድን ነው። ነገር ግን በ12 ዓመታት ውስጥ የአንድን ታላቅ ሀገር የመንግሥት መዋቅር ሙሉ በሙሉ ውጦ የራሱን ርዕዮተ ዓለም ፈጥሮ እና የራሱን የሞት ፋብሪካዎች ገንብቶ በሚሊዮኖች የሚቆጠሩ ንጹሐንን 6 ሚሊዮን አይሁዳውያንን ጨምሮ ያለምንም ርኅራኄ በኢንዱስትሪያዊ መንገድ አጠፋ። የኤስኤስ ጥቁር ዩኒፎርም፣ የራስ ቅል ምልክቱ እና ክብሬ ታማኝነቴ ነው የሚለው መፈክሩ እስከ ዛሬ ድረስ የክፋት፣ የጭካኔ እና የሰው ልጅ ስነ ልቦና ሊወርድ የሚችልበትን የመጨረሻውን የጨለማ ጥግ የሚያሳይ ዘላለማዊ ማስታወሻ ሆኖ ቀርቷል። ተራ ሰዎች ለተሳሳተ ርዕዮተ ዓለም ሲታወሩ እና ታማኝነታቸውን ለጭካኔ ሲሸጡ ምን ሊፈከር እንደሚችል የኤስኤስ ታሪክ ሕያውና ደም አፋሳሽ ምስክር ነው። ይህ የናዚ ኤስኤስ ሙሉ ታሪክ ነበር።
ቪዲዮውን እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። የኤስኤስ ታሪክና የሰው ልጅ ስነ ልቦና ምን ያህል እንደሚያስደነግጥ ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቻናላችንን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ እጅግ አስገራሚና ታሪካዊ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።